መካከለኛው ምስራቅ ባህረ ሰላጤ የስዊዝ ካናልና የቀይ ባህር ሰርጦች ኢትዮጵያን ያሳልጧታል። የባህር ግዛቷም እስከ ኤደን ባህረ ሰላጤና እስከ ህንድ ውቅያኖስ ይዘልቅ ነበር። በቀይ ባህርና በአባይ ሸለቆ ጠረፎችና የንግድ መስመሮች ጥንታዊ ግብፃውያን፣ ሳባውያን፣ ግሪኮች፣ ሮማውያንና አረቦች በንግድ በሃይማኖትና በባህል ከሰሜን ምስራቅ አፍሪካ ጋር ለሚያደርጉት ጂኦፖለቲካዊ ግንኙነት ኢትዮጵያ የመግቢያ በር ሆና አገልግላለች። ከዓለም ሕዝብ ጋር የሚያገናኛትን የቀይ ባህር በሯንና የባህር ክልሏን አስከብራ መቆየት የቻለችው በወቅቱ ባህሯን የሚያስከብር ወታደራዊ ኃይልና የንግድ የበላይነት ስለነበራት ነው። በአጼ ካሌብ ዘመነ መንግስት የመንን የሚያስተዳድሩ ኢትዮጵያውያን እንደነበሩ ግዙፍ የነበረ በተነጻጻሪነት በቴክኖሎጂው አይደለም ማለት ያለው በተነጻጻሪነት በዘመኑ የተሻለ የሚባል የባህር ኃይል የነበራት ሀገር እንደነበረች ታሪክ ያስረዳል። የኢትዮጵያ ነገስታት የቀይ ባህር ሁለቱን ዳርቻ ይዘው መርከቦቻቸውን የጦር መርከቦቻቸውን አሰማርተው ይቆጣጠሩት የነበረ የባህር አካል የአረቦች የባዝ ፓርቲ ከፍተኛ ድጋፍ ተደርጎለት ኢትዮጵያን ስትራቴጂካሊ ስልታዊ በሆነ መንገድ ከቀይ ባህር ነቅሎ ለማውጣት በተደረገ ጥረት ኢትዮጵያ ከቀይ ባህር ተገፍታ በተራራዎቿ ያላግባብ እንድትሸሸግ ተደርጓል። ይሄ ባህር ኢትዮጵያ ብሔራዊ ደህንነት አካል የዓለማችን 3/4ኛው ክፍል በውሃ የተሸፈነ ነው። ይህን ውድ የተፈጥሮ ሀብት ለመቀራመት ሀገራት በሚያደርጉት ሩጫ በርካታ ጦርነቶች ተደርገዋል። የኢትዮጵያ የአርበኝነት ተጋድሎ ታሪክ የሚነግረን ወታደራዊ ኃይሏ የባህር ክልሏን ያስጠበቀ ሉዓላዊ ግዛቷንም ያስከበረ መሆኑን ነው። የአድዋ ጀግኖች ያሳዩት ጀብድ ይህንኑ ያረጋግጣል። አንድ አድሚራል ህይወት ከሚባል ሰው ጋር ራሳሉ አባነጋ አድዋ ላይ ተፈራረሙት ስምምነት እናያለን። በራሳችን ባህር እንድንደራደር በነፃ እንዲወጡ እንዲገቡ ጓዛቸው እንዲያወጡ እንዲያስገቡ ተብሎ የተፈረደብን ቦጎስና ከረንን ግን እንድትመልስ ለኢትዮጵያ እንዲመለስ ተብሎ እዛ ስምምነት ላይ ግን ሱዳንን ለመውረር የመጣውን የግብጽና የእንግሊዝን ሰራዊት ደግሞ እንድንተባበር ሳንድዊች ነበር መተላለፊያ መንገድ እንድንሰጥ የመጣው አሁንም በእነዚህ የውሃ አካላት ምክንያት የባህር ኃይል ታሪካችን የሚጀምረው ከግማሽ ክፍለ ዘመን በፊት ነው። በ1942 ዓመተ ምህረት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል የተባበሩት መንግስታት ድርጅት ያስተላለፈውን ውሳኔ ተከትሎ በ1947 ዓመተ ምህረት የንጉሳዊ ባህር ኃይል በሚል ስያሜ የጦር ሰፈሩን ምጽዋ ላይ በማድረግ ተቋቋመ። የኢትዮጵያ መንግስት ኤርትራን ከፌዴሬሽን የበለጠ የተዋሃደች ሀገር ትሆን አለ እና ተገር ሞት የሚሉት ኤርትራውያን ደግሞ ከዚህ ጋር አብሮ ከኢትዮጵያ መንግስት ጋር ከንጉሠ ነገሥቱ መንግስት ጋር ተባበሩና ኤርትራን ጠቅላይ ግዛት ሆነ። በ1940ዎቹ አጋማሽ አካባቢ ኢትዮጵያ ባህር ኃይል ገንብታ የቀይ ባህር ጠረፏን ድንበሯን ስታስከብርበት የነበረ ተቋም ገንብታ ነው የነበረው። ይህ ደግሞ ባህር ኃይል በአጠቃላይ ባፈጣጠሩ፣ በአሰራሩ፣ በትጥቁ፣ በግዳጅ አፈጻጸሙ በአፍሪካ በጣም ስመ ገናና የነበረ ነው። በቀይ ባህር በሚገኙ አገሮች አንድ አገር ያልታጠቀውን የኦሳ ክላስ የሚሳኤልና ቶርፒዶ አጥቂ መርከቦች፣ ፈንጂ አዳኝና ጠራጊ መርከቦች፣ ከፍተኛ የሰውና ዕቃ ማንሳት ችሎታ ያላቸው ምድረነክ መርከቦችን፣ አነስተኛ ባህር ሰርጓጅ ጀልባዎችን የታጠቀ ነበር። የባህር ኃይሉ ከራስ ካሳር እስከ ዱሜራ የነበረውን የባህር ክልል የኢኮኖሚ መሰረት የነበሩትን የምጽዋና አሰብ ወደቦችን እንዲሁም የዳህላክ ደሴቶችን ከመጠበቅ ባሻገር በነበሩት የክልሉ የጦር አውድማዎች ሁሉ በመሰለፍ
አኩሪ ገድል ፈጽሟል። በ1983 ዓመተ ምህረት የደርግ መውደቅን ተከትሎ በተሳሳተ የፖለቲካ ውሳኔ የኢትዮጵያ የባህር ኃይል እንዲፈርስ፣ ኢትዮጵያም መርከቦቿ አባክነው እንዲቀሩ፣ በከፍተኛ ወጪ ያሰለጠነቻቸው ባህርተኞቿም እንዲበተኑ በመደረጉ የቀይ ባህር ግዛቷንና ወደቦቿን እንድታጣ ተደርጓል። ኢህአዴግ ወደ ስልጣን ሲመጣ ሰራዊቱ በተለያየ መንገድ በያለበት ቦታ ነው ለመበተን የተደረገው። ሀብቱም ንብረቱም ተዘርፏል። የገባበት አይታወቅም። ግማሹ ወደ የመን፣ ግማሹ ወደ ሳዑዲ በቀጠና ወደሚገኘው አካባቢ ነው ሄደው። ይህ ኃይል ከዛ በኋላ ታሪኩም እንዲደበዝዝ ሆነዋል። እንግዲህ ኢትዮጵያ በተዳከመች ጊዜ ኤርትራ ነጻ ሀገር ነኝ ብላ አወጀች። በዛን ጊዜ ነው እንግዲህ ኢትዮጵያን በስተትም ሆነ በአጋጣሚ የገዛው መንግስት የባህር በሩን እንደዋዛ ሳይደራደር ይሄንን ሳይዝ የኢትዮጵያን ጥቅም ቁልፍ ጥቅም ነው የሚባለውን ሳስከብር ከነ ባህር በራችን ነፃ ወጥተሻል ብሎ ደብዳቤ እንግዲህ ሸኘ እንደዋዛ ማለት ነው። እና ይሄ ትልቅ ስህተት ነው። ሻዕቢያ ኤርትራን ይዞ ሲገነጠል ኢትዮጵያ ለመጀመሪያ ጊዜ ወደብ አልባ ሆነች ማለት ነው እንጂ የኢትዮጵያ የወደብ የባህር በር ባለቤትነት ዩኤን እንዳጸደቀው እንደወሰነው እስካሁን አለ ማለት ነው። ኤርትራ የሚባል ግዛት ነበር በደርግ ማለት ነው። አሰብ የሚባል ግዛት ነበር። የኤርትራ ራስ ገዛ አስተዳደር፣ የአሰብ ራስ ገዛ አስተዳደር፣ የኦጋዴን ተብሎ ነበር። ስለዚህ ዘመድ የምትችለው የራስህን ብቻ ነው። ለምንድን ነው አሰብን ጨምራ ይዘህ ሄደችው? የመደመር መንግስት ወደ ስልጣን መምጣቱን ተከትሎ የሀገር መከላከያ ሰራዊት የፕሮፌሽናል መርህን በተከተለ በሁሉም የኢትዮጵያ ጠረፎች መገኘት የሚችል የመከላከያ ኃይል ገንብቷል። ሰራዊቱም በምድር በአየርና በሳይበር እንዲጠናከር ሲደረግ በ2011 ዓመተ ምህረት የኢትዮጵያ ባህር ኃይል እንዲቋቋም ተደርጓል። የኢትዮጵያን የንግድ መርከቦች ደህንነት ለመጠበቅና የቀጠናውን ጂኦፖለቲካ ሁኔታ ታሳቢ በማድረግ የተገነባው የኢትዮጵያ ባህር ኃይል በአደረጃጀት፣ በትጥቅ፣ በትምህርትና ስልጠና፣ በቴክኖሎጂና በመሰረተ ልማት የተደራጀ የሀገር መከላከያ ሰራዊት ክንፍ ነው። የነገውን የኢትዮጵያ ባህር ኃይል ተልዕኮ የሚያስፈጽሙ መሬት ላይ የሚያወርዱ ሙያተኞች ባህረኞች የምናሰለጥንበት ተቋም ነው። ስለዚህ እነዚህን ሁለት ተቋማት በጣም ትልቅ ኮሚትመንት ወስዶ መከላከያ መንግስት በአጭር ጊዜ አሁን ዓለም በደረሰበት የቴክኖሎጂ ደረጃ የግንባታ ብቃትና ጥራት በራሱ አቅም መገንባትና ማስመረቅ ችሏል። ባህር ኃይሉ በሰው ኃይል ልማት የመሰረታዊ ባህርተኞች፣ የመሰረታዊና ከፍተኛ መኮንኖች፣ የስታፍ አመራር መኮንኖች፣ የማሪን ኮማንዶ ስልጠናዎችን በሀገር ውስጥ አቅምና የውጭ ሀገር የትምህርት ዕድሎችን በመጠቀም ውጤታማ ስራዎች ተሰርተዋል። ኦፊሰሮችና ባህረኞች መርከብ ላይ ወጥተው መርከብ ላይ ያሉ ሁሉ የሙያ መስኮች መስራት የሚችሉ ማለት ነው። ምን ማለት ነው? በኤሌክትሮኒክስ፣ ኤሌክትሪሲቲ፣ በኮሚኒኬሽን፣ በናቪጌሽን፣ መሳሪያ አጠቃቀም፣ በሕክምና እና ሌሎች ዘርፈ ብዙ ሙያዎች የሰለጠኑ ባለሙያዎችን ማፍራት ችለናል። ሁላችሁም ኤሌክትሮን ቻርት ዲስፕሌይ ኢንፎርሜሽን ሲስተም ላይ 60 ዲግሪ 30 ሰከንድ 40 ሚኒት
electrical fire, fire, fire. Take immediate action. Right now. እዚህ ክፍል ውስጥ የምናገኛቸው መርከበኛ ሲሆን በባህር ላይ ሊያጋጥሙን የሚችሉ ችግሮች አንዱ የእሳት አደጋ ነው። የእሳቱ ባህሪ ABCDEF እስከ K ድረስ ይሄዳል። ለዛ እንደ እሳቱ ባህሪ የሚያስፈልጉን የእሳት አደጋ ማጥፊያ አይነቶች ናቸው ያሉት። እዚህ አካባቢ ደግሞ የውሃ ፋየር ፋይት በምናደርግ ጊዜ የምንጠቀምባቸው ሆዞች አሉን። ድምጽ በማይሰማበት አጋጣሚ ላይ ሲኖር ላውድ ስፒከሮች እንጠቀማለን። ፋየር ፋይተሩ ኦቨርሄድ የሚለብሳቸው ኪቶች አሉ እዚህ ሄልሜቶች ናቸው በተለያየ ደረጃ። ይሄም ለፋየር ፋይተሩ ሴፍቲ ከሚያስፈልጉ ውስጥ አንዱ ነው። የማይታይ ቦታ ላይ የሚገባ ከሆነ ምን ያስፈልገዋል? ባትሪዎች፣ የእጅ ባትሪዎች ሊኖሩ ይችላሉ፣ ሄድ ላይቶች ሊኖሩ ይችላሉ። ከዚህ ውጭ ደግሞ በተጨማሪም እዚህ አካባቢ የምናገኛቸው የግንኙነት ማቴሪያሎች ናቸው። እነዚህ ሁሉ ማቴሪያሎች ለምንድነው የሚያስፈልጉት? ፋየር ፋይተሩ ወደ እሳት አደጋ ለማጥፋት በሚገባበት ጊዜ አይዘር ለሴፍቲ የሚጠቀምባቸው ናቸው። እዚህ ጋር ደግሞ የምናገኛቸው ፋይት የሚያደርግባቸው ናቸው ማለት ነው። አባላቶች ለፋየር ፋይቲንግ ዝግጁ የሆኑ ናቸው። በጎናቸው እንደምታዩት ለስራው የሚያስፈልጋቸውን የሴፍቲ ኪት ይዘዋል። እዚህ ያንዳንዱ አባል ቡትስ አለው፣ ሄልሜት አለው፣ ፋየርማን ስዊት እዚህ ይገኛል። እንዲሁም እዚህ ሻንጣ ውስጥ የምናገኘው ለብሪዚንግ አፓራተስ የምንጠቀምባቸው የአየር ጥረት ባለበት ቦታ ላይ ወይ ክሎዝ ስፔስ የሆነ ቦታ ላይ በሚገባበት ሰዓት ሊለብሳቸው የሚችሉ አልባሳቶች ናቸው። እያንዳንዱ ባህርተኛ ለግሉ ለራሱ ሴፍቲ በኢመርጀንሲ ሰዓት ሊጠቀምባቸው የሚችሉ ማቴሪያሎች ነው እዚህ ውስጥ የምናገኘው። አደጋ የሚከሰትባቸው አካባቢዎች ቀዝቃዛ ሊሆኑ ይችላሉ። በጣም ለሰውነታችን አደጋ ሊፈጥሩ የሚችሉ ነገሮች ሊኖሩ ይችላሉ። በዚህን ጊዜ የተለያየ ደረጃ ያላቸው ኢመርሽን ስዊት የምንላቸው አልባሳቶች አሉ። Awareness for all through fire. The fire accident is happen on engine room. Bravo and Charlie, ready to attack. የተርማል ስዊት የምንለው ደግሞ አለ። የሰውነቱ ሙቀት ምን መሆን አለበት? ሚዛኑን ጠብቆ ማለት ይሄ በጣም ቀዝቃዛ በሆነ ቦታ ላይ ሲዋኝ ማለት ነውና ልብሱ በተፈጥሮ ምን ያደርጋል? ያንሳፍፋል። ለራሱ ያለበት ቦታ ላይ የማይታይ ከሆነ ለሄሊኮፕተሩም ለሌሎች ነገሮች ላይ ምልክት መስጠት ከፈለገ በእንደዚህ አይነት ምልክቶች መስጠት ይችላል ማለት ነው። ሲግናል የምንለው ማለት ነው። ፍሌም ያደርጋል። አደጋ ሰው ላይ ብቻ መርከቦች ላይ ካሉ የተለያየ ደረጃ ያላቸው ፍላጎች አሉ። እነዚህ በየቦታው ላይ የራሳቸው ትርጉም አላቸው፣ ኮዶች አሏቸው። ስለዚህ ባህረኛው እነዚህን ፍላጎች ኮዶቹን በማወቅ ይናበባል ምን ማድረግ እንዳለበት ማለት ነው። የኢንጂን፣ የናቪጌሽን፣ የገነሪ፣ የኤሌክትሪክ፣ የኮሙኒኬሽን ብራንች ሙያተኞችና የማሪን ኮማንዶ ሻለቃ ሰራዊት አባላትና ሌሎች ባህርተኞችን በማሰልጠን ለተልእኮ ዝግጁ ማድረግ ተችሏል። ኢትዮጵያ ለባህር አዲስ አይደለችም። ልምድ ያላት የካበተ ልምድ ያላት ሀገር በመሆኗ ለዚህ ምቹ ሁኔታ በመኖሩ ስራውን ለመጀመር የሚያስችለን ሁኔታዎች ነበሩ ማለት ነው። አንደኛው ኢንጂነሪንግ ኮሌጅ ውስጥ ያገኘነው ስፍራ ነው። ሁለተኛ ደግሞ ከኢትዮጵያ ሎጂስቲክስና ባህር ትራንስፖርት አካዳሚ ጋር በመቀናጀት እንዲሁም ከአየር ኃይል ጋር በመቀናጀት ስልጠናዎቻችንን ጀምረናል ማለት ነው። የጦር መርከቦች ግዳጅ ሲሰማሩ መርከበኞቹ አሉ። ከዛ ውሃ ላይ ደግሞ ለሚገጥሙት ጉዳዮች ደግሞ ምላሽ መስጠት የሚችል መዋጋት የሚችል ደግሞ ዩኒት ያስፈልጋል። ይሄ ማሪን ኮማንዶ ነው።
እንግዲህ ማሪን ኮማንዶዎች መርከብ ላይ ወጥተው ከመርከብ ወርደው ከመሬት ወደ መርከቡ ወጥተው በፈጣን ጀልባ ተንቀሳቅሰው ውሃ ላይ ሆነው መተኮስ፣ ማለም፣ አደጋን መከላከል የሚችሉ ሙያተኞች ናቸው። በዛ በማሪን ኮማንዶ ውስጥ እንደገና ዳይቨሮች ይኖራሉ። መሬት ላይ የትራፊክ ፍሰት እንደምንለው ውሃም ላይ በተመሳሳይ ናቪጌሽን፣ ሰላማዊ ናቪጌሽን እንዲሆን ከውሃ በታች ያሉ የውሃ አካላት መረጋገጥ አለባቸው። ስለዚህ ይህንን ክሊር ማድረግ የሚችሉ ባለሙያዎች፣ አስፈላጊ ሲሆን አንደር ወተር ተንቀሳቅሰው የሜንቴናንስ ስራ መስራት የሚችሉ፣ ረጅም ርቀት ኢንፊልትሬት አድርገው ጥቃት መፈጸም የሚችሉ የዳይቨር ባለሙያዎችን እያፈራን እያዘጋጀን እንገኛለን። መርከብ ላይ ሌላ አደጋ ሊያጋጥም ይችላል። ሽፋ አባንድመንት ሊያጋጥም ይችላል በተለየ ሁኔታ፣ ምክንያቱም ተዋጊ ነው። በተለያየ መንገድ መርከቡ ሊመታበት ይችላል። ከእሳት አደጋ ውጪ ደግሞ መርከቡ ሙሉ በሙሉ አደጋ ከስራ ውጪ ሊሆን ይችላል። በዚህን ጊዜ ደግሞ ራሱን የመታደግ ተግባራቶቹ ሊኖሩ ይችላሉ። ስለዚህ በዚህን ጊዜ ምንድነው ማድረግ ያለበት የሚለውን ነገር ደግሞ ፕራክቲካሊ ልምምድ ይኖራል። ረጅም ሰዓት ባህር ላይ ሊቆይ ይችላል። ውሃ ላይ ደግሞ ማዕበል ሊኖር ይችላል። እነዚህን መሰረታዊ ነገሮች ተረድቶ በሚገባ ራሱንም ጓደኞቹንም ሰርቫይቭ ማድረግ የሚችሉበትን ፕራክቲካሊ የመስክ ልምምድ ያደርጋሉ። በመከላከያ ኢንጂነሪንግ ኮሌጅ ነው ተምሬ የመጀመሪያ ዲግሪ የሰራሁትኝ። እዛ ከገባ በኋላ ነው ስለ ሀገርም ስለ መከላከያም ያለኝ አመለካከቶች በብዙ ነገር ሼፕ የተደረጉት። ከዛ የሚገባኝን እንደ ፊዚካሊም፣ ሜንታሊም፣ ሳይኮሎጂካሊም፣ አካዳሚካሊም ለሀገር በሚያስፈልግ መልክ እኔ ላይ ኢንቨስት ተደርጓል። አሁን ያለው ያን ያገኘሁት ልምድ ነው አሁን እዚህ ለኢትዮጵያ ባህር ኃይል በተሰጠኝ ግዳጅና ባገኘሁት ልምድ ሀገሬን እያገለገልኩ ያለሁት። ባህር ኃይል ከተመደብኩ ጀምሬ ስራዬን ለአገሬ ለኢትዮጵያ ለማገልገል ዝግጁ ላይ ይገኛለሁ። እነሱ የሰጡትን ተሞክሮ ወስጄ በእነሱ በመቀጠል እነሱ የሰጡንን ድርሻ እኛም በእነሱ ኩራት ተቀብለን እንደዚህ ጀግና ሆነን የሀገራችን ተልዕኮ ተወጥተን ዝግጅታችን በሱ እንቀጥላለን። ወደ ባህር ኃይል መሰልጠኛ ገብተን በዛ ስልጠና ሲወሰድ የባህር ነው መውሰድ በቃ ሴፕቲኮዝ ዋና ምናምን ከዛ ብዙ ነገር ስልጠና ወስደን አሁን ለሁሉም ነገር ለግዳጅ ዝግጁ ነው። በዓለም ላይ ከሚደረግ ጠቅላላ የንግድ ልውውጥ 10 በመቶ የሚሆነው በቀይ ባህር ይተላለፋል። የኢትዮጵያ የገቢ ወጪ ንግድ 90 ከመቶ በላይ የሚንቀሳቀሰው በዚሁ መስመር ነው። የዓለማችን ትላልቅ የሚባሉ የነዳጅ መስመሮችና ምንጮች የሚገኙበት ቦታ ነው። አፍሪካን ከሌሎች ዓለም የሚያገናኙ የኢንተርኔትና ሌሎች የውሃ ውስጥ ኢንስታሌሽኖችና መሰረተ ልማቶች የሚገኙበት ቦታ ነው። ጠባብ ቦታዎች ስለሆኑ መተላለፊያው በተለይ የገልፍ ኦፍ ኤደን አካባቢ ጀምረን እስከ ስዊዝ ካናል ድረስ የንግድ መርከቦችና እንቅስቃሴያቸው በሙሉ ሬጉሌት ተደርጎ የሚተላለፉበት ቦታ፣ በጣም ክራውድድ የሆነ የዓለማችን አብዛኛው የንግድ እንቅስቃሴ የሚከናወንበት ቀጠና ውስጥ ነው የምንገኘው። የጸጥታ ችግሮች አሉት። የጸጥታ ችግሮቹ ምንድነው መነሻቸው? ሪሶርስ ነው። ኢትዮጵያ የውጭ ገቢ ንግዷን የምታጓጉዝባቸው 11 የንግድ መርከቦች አሏት። መርከቦቿ የባህር ላይ ወንብድና፣ ጥቃትና ዘረፋ ያሰጋቸዋል። እናም ደህንነታቸውን የሚያስጠብቅ ኃይል ያስፈልጋቸዋል። ከ1.8 ትሪሊዮን ዶላር በላይ የሚሆን የንግድ እንቅስቃሴ የሚደረግበት ይህ ቀጠና እንደ አውሮፓውያኑ አቆጣጠር በ2050 ወደ 6.5 ትሪሊዮን እንደሚደርስ ይጠበቃል። በዚህ ቀጠና የሚገኘው ህዝብም 620 ሚሊዮን እንደሚደርስ ይገመታል። ከቀይ ባህር ተገፍተን በመውጣታችን ቀጠናው በሙሉ ወታደራዊ ይዘት እየያዘ
እየደህነነ ወይም ሴኩሪታይዝድ እየሆነ እየመጣ የኢትዮጵያ የንግድ መርከቦች እየተላለፉ ብዙ አካላት እየተረማመሱ ኢትዮጵያ ደግሞ ተራሮች ውስጥ ተወሸቂ ተብላ ብሔራዊ ደህንነቷ አደጋ ላይ በሚወድቅበት ደረጃ የውጭና የገቢ ንግዷ አደጋ ውስጥ እየገባ 60 ኪሎ ሜትር ላይ አፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ ወይም ደግሞ ትናንትን በቁጭት የመናፈቅ አይነት አካሄድ እንድትኖር ተወስኖባት ነበር። ይሄ ዕዳ እንዲሆንባት አድርጓል። የቀይ ባህር ከዕዳነት ወደ ሀብትነት መሸጋገር አለበት ማለት ነው። በቀጠናው ያለው አለመረጋጋትና የባህር ላይ ሽብርተኝነትን ለመከላከል ጠንካራ የባህር ኃይል እየገነባች ነው። የዓለማችን በርካታ ሀገራት በአፍሪካ ቀንድና አካባቢው በቀይ ባህርና አካባቢው ወይም በህንድ ውቅያኖስ አካባቢያዊ ውሃዎች ላይ ጉዳይ ያለን ብለው ውለው ካደሩ ሰንብተዋል። የደህንነት ስጋቶች ኢትዮጵያንም የሚመለከቱ በመሆናቸው ወደ ባህር መጠጋት፣ ባህር ላይ ያሉ ጉዳዮችን መመልከት፣ ባህር ላይ ላሉ ጉዳዮች ለብቻም በትብብር መስራት የኢትዮጵያን ኢንተረስት የማስጠበቅ ለነገ የማይባል ጉዳይ መሆኑን የኢትዮጵያ ወታደራዊ ታሪክ በየጊዜው ለነጻነት ግንባሩን የማያጥፍ የሀገር ክብር የሚያጎድፍ ጠላት በመጣ ቁጥር በሀገር ፍቅር ወኔ እየተመመ አኩሪ ተጋድሎ በመፈጸም የሀገሩን ብሔራዊ ጥቅም የሚያስጠብቅ ነው። ኢትዮጵያ በታሪኳ የምትታወቀው ወረራ ሲፈጸምባት እንጂ የሰው ሀገር በመውረር የተመዘገበ ታሪክ የላትም። በአድዋም ሆነ በሌሎች አውደ ግንባሮች በተደጋጋሚ የሚታየው የሀገር ፍቅር ክብርና ስሜት ይህንኑ ያሳያል። ሀገር ደግሞ ሁል ጊዜ ታሪክ የሚሰራ ድል የሚቀዳጅ ትውልድ ትፈልጋለች። ጉዳዩ የተለያየ ሊሆን ይችላል። ስለዚህ ዛሬ ላይ እኛም ኢትዮጵያ ብዙ ድል መቀዳጀት የምትፈልጋቸው ጉዳዮች አሉ። የእድገት ድል እንፈልጋለን። የሰላምና የነጻነት ድል እንፈልጋለን። የኢኮኖሚ ድል እንፈልጋለን። እኛም እንደ ሰራዊት አባል ሀገር ለምትሰጠን ማንኛውም ጉዳጅ ራሳችንን ዝግጁ አድርገን ከአያት ቅድመ አያቶቻችን ተምረን ድልን መቀዳጀት የኛ መሆኑን አምነን ራሳችንን በስነ ልቦና ማዘጋጀት ያስፈልጋል። የኛ አድዋ ሊሆን የሚችለው በአሁኑ ሰዓት የሚታየን ቀይ ባህር ነው። በአንድም በሆነ ምክንያት በገባን ባልገባን ምክንያት የነበረን የባህር በር አተናል። አሁን ደግሞ የምናስመልስበት ጊዜ ነው። ለኛ እንደ ተቋም የሚሆነን እንደ ሀገር የሚሆነን የኛ አድዋ በአሁኑ ሰዓት ያለው የኛ የባህር በር ጥያቄ መልስ ማግኘት ነው። የመከላከያ ሰራዊቱ ከአድዋ አርበኞች በወረሰው አኩሪ የታሪክ ሰበዞች ትምህርት በመቅሰም የእናት ሀገሩን ህልውና ለማስቀጠልና ማንኛውንም አይነት መስዋዕትነት ለመክፈል ዝግጁነቱን በተደጋጋሚ ያሳይቷል። የአድዋ ድል 130ኛ ዓመት የመታሰቢያ ቀን ሲከበር የሀገር መከላከያ ሰራዊት የዚህ ታሪክ ወራሽ የኢትዮጵያ የሉዓላዊነት ዘብ በመሆንና ዛሬም የዚያ ድል እስትንፋስና ደም አካል መሆኑን በማሰብ ነው። ትልቅ የድል ጥያቄ ተቀምጦብናል። አሁን ኢትዮጵያ ወደ ባህር ትሄዳለች። ኢትዮጵያ ውሃ ላይ ያላትን ጥቅም ታስከብራለች። ኢትዮጵያ ቀይ ባህር ላይ ሰንደቅ ዓላማዋን ታውለበልባለች። የኢትዮጵያን ብሔራዊ ጥቅም ታስጠብቃለች። የንግድ መርከቦቻችን በነጻነት ይንቀሳቀሳሉ። የውሃ አክሰስ አግኝተን እናድጋለን፣ እንለማለን፣ እንለወጣለን፣ ሀያል እንሆናለን ተብሎ እንደ ሀገር እየተሰራ ስለሆነ ያለው ይሄንን ዓላማና ተልዕኮ በታሰበው መልኩ ከግብ ለማድረስ እንደ ባህር ኃይልም የአያት ቅድመ አያቶቻችንን መርህ ተከትለን ስራዎቻችንን አከናውነን ተቋማችንን የበለጠ አሳድገን ራሳችንን ለመጪው ጊዜ ግዳጅ ማዘጋጀት ይጠበቅብናል።